መተናል የጥንት የጠዋቱ የማታ የሌሊቱ ጓደኛዬ እንዴት ነህ? ለቀልድ ጊዜ የለም። እሺ አየው 15 ደቂቃ አርፍደን የመጣው እንኳንም አንድ ሰዓት አላረፍ ተመስገን ነው የሚባለው። አንዱ ደግ ሰው ነው ሰርቪስ ሰጥቶ እዚህ ድረስ ይዞ ሰፈነ ይቅርታ እኮ ነው መጠየቅ ያለብን። ደላላ ይቅርታ ሲጠይቅ የዋሸ ይመስለዋል ይባላል። ሰምታታክ እሺ ይቅርታ ሰማይ ደግሞ ለሁሉም ነገር እንደዚህ አትሆን። ካለ ነገር ጀምር ማማረር አታብዛ። ማለትማ መጀመሪያ እንኳን ደህና መጣ፣ ከዛ እንኳን በሰላም ተገናኘን፣ ከዛ በኋላ ምን ችግር አጋጠመ ነው ማለት ያለብን። እንዲህ ያላችሁ ነው ስንፍናችሁን የምትሸፋፉ። ሰማይ ደላላ ስትሆን እኮ የማይቻለው ነገር ይቻላል። ነጩን ጥቁሩ ነጭ ብላ ሁሉንም ነገር ነው የምታደርገው። አይቻልም ካልከማ ተበላ። ለማንኛውም ሁሉም ነገር ይሳካል። እንደ ቀላል ነገር ነው። አንድ ሊትር ውሃና አንድ ሊትር ውሃ ደላላ ስትሆን አየህ ነገሮችን ቀባብተህ አስተካክተህ ነው እኮ የምትናገረው። ምን ሆነሃል? ቆይ ምንድን ነው? ረዱ ደህና አይደለችም እንዴ? እንዴት እንደዛ ልትርቻለህ? የሰማው ነገር አለ? ያው ከእሷ ጋር ስትነጋገር ነው አይደለም እንዴ ጸባይ የሚለወጠው? ከእሷ ጋር ስትነጋገር አይደለም እንዴ ጸባይ የሚለወጠው? ምንድን ነው አዲስ ነገር አለ? የጋብቻችሁ ነገር? ይኸውልህ ከሱ በፊት ያልተስማማንባቸው ዋና ጉዳዮች አሉ። የጠራኸውም ስለሱ ጉዳይ ላዋራ። ምንድን ነው? የምላትን እየሰማችኝ አይደል? ትናንትናም ምን እያልከኝ እንደሆነ ግን ገብቶኝ። ስራሽን ሙሉውን ታይውና አርፈሽ ቤት ተቀመጭ እያልከኝ እኮ ነው። እኔ ስራሽን ታይ አላልኩም፣ ግን የማልፈልገውን ስራ እንድትሰሪ አልፈልግም። ቆይ የስራው መጥፎነት የታየ ምኑ ጋር ነው? ለአንተ የታየህን እስቲ ለኔ ማሳየኝ። በቃ አልፈለኩም፣ ደስ አላለኝም። በደስ አላለኝም እኮ ትዳር አይመራም። ይሄን አታውቅም? ችግር ካለ ችግሩን ንገረኝና እንወያይበት። ይልሽ አንቺ የምታገኘውን ገንዘብ እኔ እሰጥሻለሁ። ተው እባክህ፣ አንተ ትሰጠኛለህ? እጮኛህ ነበርኩኝ። ከዛ በኋላ ተረጂ ልታረገኝ ነው? ስለምን ተረጂነት የምታወሪው? ረዱ ምን እያወራሽ ነው? አንድ ነገር ልጠይቅህ። ሁሉንም ነገር ትቼ እጅህን ብቻ እንዳይ ነው የምትፈልገው? ረዱ እኔ ለፍቅራችን ላንቺም ለትዳራችንም አስቤ አልመሰለኝም። ለትዳሩና ለፍቅሩ የሚያስብ ሰው ጭራሽ እንደዚህ አይነት አስተሳሰብ አይኖረው። ረዱ እኔ ላንቺ ብዙ ነገር አላረኩም፣ መስዋዕትነትን አልከፈልኩም። በምክንያት ነው ተወያይተንበት አርገዋል። እሱን እኮ አልካድኩም። ረዱ አሁንም እንድታስቢበት ነው የምፈልገው። ቆይ እኔ የምልህ መቅናት ጀምረሃል እንዴ? ስለምን ቅናት ነው የምታወሪው? ማንም ይቀናው ነው? እምነት የሚያሳጣ ነገር አየህብኝ። ረዱ ምንድን ነው የምታወሪው? ንገሪኝ እስኪ ምንድን ነው የምታወሪው? አንድ የተማረ ሰው በሴቶች ላይ እንደዚህ የሚሆነው በሁለት ምክንያት ነው ይባላል። ማን ያለው? ደላላው ጓደኛ ዘነበ ወር ዝናቡ። ለማንኛውም ቻው። ቆይ ይኸውልሽ እና እሷ ልክ ናታ። ምንድን ነው ልክ የምትሆነው? አንተ ለምንድን ነው ስራውን እንድታቆም የፈለግከው? የጀበና ቡና እኮ እሷ የጀበና ቡና ልትሰራ እንዴት አትሰራ? ምንድን ነው ችግሩ? ነው አንተ ሰራተኛ ስለሆንክ በሱፍና በከረባት ስለምትይ? ለስሜ ለክብሬም አይመጣም። ተው እንጂ ለአንተ ክብር ማለት አንድ ወንበር ላይ በከረባት ታስጅሎ መዋል ነው እንዴ? አንተ ደግሞ አትበለኝ። ስማኝ፣ በመጀመሪያ ግብረ ገብ የሚባል ነገር አልተማርክም እንዴ? ነው ወይስ ግብረ ገብ ስትማሩ አንተ ረፍት ላይ ነበርክ? ነው ወይስ ስራ ክቡር ነው የሚለውን ዘፈን ሲዘፈን አንተ አንቀላፍተህ ነበር? የት ነበርክ? ስማ፣ አሁን የጠራው እንድትቀልድ አይደለም። እኔም ያንተን አርቲ ቡርቲ ልሰማ አይደለም እዚህ የመጣው። መጀመሪያ የስራን ክቡርነት እስከታውቅ ድረስ የሰጡን ዲግሪ መልስላቸው። ወዴት ነው? ስማኝ፣ አልነገርከኝም እንጂ ደላላ ጓደኛ እንዳለህ ስታውቅ ታፍርብኝ ነበር ማለት ነው።
ምንድነው ያልካለው? ሄሎ ወንድሜ ማታ እኮ አምሽቼ ነው የገባሁት። እንዳረብሽ ብዬ ነው። የምን ገንዘብ አገኘሁኝ እኮ። አይ ከሌላ ሰው ተበደርኩ። ሰርቼ የምከፍለው ነው። ምን ረዱ? አሁን አገኛታለሁ። ወንድሜ ይሄ እኮ የቤተሰብ ጉዳይ ነው። ናና ስራ ቦታ ይቅርታ በላት። በዛውም ሰርፕራይዝ አለ። ወንድሜ ምን ነው አሁን ረዱን የመሰለ ሴት ታገኛለህ? አንዳንዴ እንደ ልጅ ነው የሚያደርገው። በአጠቃላይ ያንቺ ወንድም ያንቺ ወደፊት ባል የኔ ልጅነት ጓደኛዬ ዘመናዊ ዓለም ላይ የተቀመጠ የድሮ ሰው ማለት ነው። አለባበሱ ዘመናዊ ዓለም የሚኖር ግን አስተሳሰቡ የድሮ ነው። ዘኒ ደግሞ ፊት ሲሰጡ አትቻለም። ምንድነው እንዴ ተሰባሰብነው ልንሰድበው ነው እንዴ? እየሰደብነው እኮ አይደለም። እና ታዲያ የሥራን ክቡርነት አይቀበልም ወይም በሥራ ክቡርነት አያምንም እያልን ነው እኮ ያለነው። እሺ አሁን ለማንኛውም እንዴት ቀስ ብለን እናስረዳው የሚለውን ብንወያይበት አይሻል? በአንቺ እንዲህ የሆነ የእህቱን አብሮ መስራት ሲሰማማ እንዴ መስማቱማ ግድ ነው። እንደውም እስካሁንም እኮ በጣም ቆየ። አንድ አሪፍ ሐሳብ መጣልኝ። መብሪም አብራሽ እየሰራች እንደሆነ ስንነግረው ጥይት የማይበሳው ጃኬት ሄልሜታችንን አድርገን መሆን አለበት። ኡፍ ዘኒ ደግሞ አታሹፍ በእናትህ። እኔ እኮ እሱን ለማሳመን ከምጥር ይልቅ አስማምቼ በሸጠው ይቀርልኛል። ለማን ትሸጠው? ከረዶ የተሻለ ታገኛለህ? ከረዶ የተሻለ እንኳን የት ይገኛል? ግን እንደ ጉንዳን የምትቆነጥጥ ሴት ባገኝ እንዲህ ብታረገው ይስተካከል ነበር። እሺ እና ጠባሳውን ይዞ ወደ እኔ ሊመጣ። ለማንኛውም ወደ ዋናው ጉዳይ እንግባ። በቃ ሰው የወደደውን ነው መስራት ያለበት። ይሄንን እናስረዳዋለን። እሱም ምን ችግር እንዳለው ያለውን ችግር ይነግረናል። እምቢ ብሎ ካለ ግን ምን ልናደርግ እንችላለን? አዎ እሱ ግን አሪፍ ሐሳብ ነው አይደለ? ይሄንን ነው ማለት ነው። አዎ እንዴት አድርጋለች? አሁን ለጓደኞቼ ሳስተዋውቃ ስራዋ ምንድነው ሲሉ የጀበና ቡና ነው የምትሸጠው ልን ነው። ዘመዶቼ ሚስቱ ምንድነው ስራዋ ሲሉ ምንድነው የምላቸው? አሁን የነጋ ሚስት ነርስ ናት። ትልቅ ሆስፒታል ውስጥ ነው የምትሰራው። የፍቅር ጓደኛ ኢንጂነር ናት። የምትሰራው ብዙ ሳይቶች ላይ ነው። የኔስ የኔ ይሄ እኔም ከጓደኞቼ በታች የሚያደርግ እንደምን ብዬ ዛሬ ሐሳቧን አስቀይሬ መምጣት አለ። እኔ ፍጹም ሊገባኝ አልቻለም። እንዲገባ ካልፈለክ እኮ አይገባህም። የእሷ ሳያንስ አንቺ ተጨመርሽ።
እንዲህ አንተን የሚያክል ሰው ከዚህ በላይ ማስረዳት መጣር ማለት ድንጋይ ላይ ውሃ እንደማፍሰስ ነው። እየሰማኸኝ ነው? ከዚህ በላይ በስራዬ በማንነቴ በሁሉ ነገር የሚመጣብኝ ባል እንዲኖረኝም አልፈልግም። ሰማ? እኔ እኮ ስራ አትስሪ አላልኩሽ። የማልፈልገውን ስራ አትስሪ ነው እያልኩሽ ያለሁት። እሱን ቀስ ብዬ እደርስበታለሁ። የማልደርስበት ግን ያንተን አስተሳሰብ ተሸክሞ አብሮ መኖር መቻል ነው። አንተ እኮ ተምረሃል። ሲሆን እኛን ማገዝ ነበረብህ፣ መደገፍ ነበረብህ። ለምንድነው ስራ የምትንቀው? ለምንድነው የምትመርጠው? ለምንድነው ራስህን ከሌሎች ጋር የምታወዳደረው? መብራት ዝም በይ አልልም። ለምን እላለሁ? ለማንኛውም ይሄ መጨረሻዬ ነው። ከዚህ በላይ ካንተ አይነቱ አስተሳሰብ ካለው ሰው ጋር አብሬ መቀጠል አልችልም። እሺ? ሰላም ሁኑ። ስራ ቀይሪ፣ ይሄ አይሆንሽም ማለት እንደዚህ አድርጋ የጨፈንከውን አይንህን ስትገልጥ የዛኔ ምን አይነት ስህተት እንደሰራ ትረዳለህ። ቆይ የተሻለ ስራ ብትሰራ ምን አለበት? አሁን ይሄንን ስራ ለምንድን ነው መረጣችሁ? ለኔ እንኳን አታስብም ማለት ሰው ምን ይለዋል አትልም? ምንድነው? በጮኛ ስራ ያፈርክ በእኔማ አትደሰትም ማለት ነው። የጨፈንከውን አይንን እስክትገልጥ ድረስ እኔም ምን ቤት ለቅቄ ይወጣል እንዴ? ቆይ እንጂ ምን ማለት ነው? ምን ማለት እንደሆነ ውጪ ላለው ወንድማችን ንገረው። የስራን ክብሩነት ጠንቅቆ ስለሚያውቅ እሱ ያስረዳሃል። ምንድነው የምታወሪው ነብይ? ውጪ ያለው ወንድማችን ምንድነው የሚሰራው? ንገረኝ እስቲ። ህንጻዎች እያጸዳ በሚልከው ብር አይደል እንደኛ እዚህ እየዘረዘር እንዲመኖር እና ነጭ ላቡን እያላቡ የተሰጠውን ስራ እየሰራ አንተ ግን ታናሹ እዚህ ሰው የሚሰራውን ታናንቃለህ፣ ስራ ትመርጣለህ፣ የሚሰሩትን ታንቋሽሻለህ። እንድታስታውሰው ብዬ ነው። እሷንም ይቅርታ ጠይቃል። አዎ ረዱም ይቅርታ ጠይቃል። በርትታ ያበረታታችን ስለ ስራ ክብሩነት ያስረዳችን እሷ ናት። እንዳንተማ ቢሆን ኖሮ ዲግሪን ታቅፌ ቁጭ ብዬ ያንተንና ውጭ ያለው ወንድሜን እጅ ቁጭ ብዬ ጠብቅ ነበር። ይቅርታ ጠይቃል። በቃ ይቅርታ ጠይቃችኋለሁ። አጥፍቻለሁ። እንደውም ዘኒ ጋር ደውዬ ከጅማ የቡና እቃዎችን እንዲያስመጣ ነው ማረግ። ከምር ነው? የምሬ